እንጂ አባቱ ጋር የመሆን መብት የለውም። በነገራችን ላይ ድረስ ከእናቱ ጋር ነው መሆን ያለበት። ስለዚህ በህግ ጉዳይ ሊሄድ ወይስ ልጁን ያለበትን ትነግሩኛላችሁ ወይስ ወደ ሌላ ነገር እንሂድ? ይሄ ነገር እናንተ በደንብ ታውቁታላችሁ። ሩታ ልጅ በማገት ብዬ ከምንካሰስና ህይወታችሁን ትርምስምሱን ከማውጣው ልጅ አለበት። ምክንያቱም ቃል ሰጥታል እዚህ ጋር ገባ። ሁለታችሁም አውርታችኋል እዚህ ጋር ገባህ አይደለ? ልጅ ካለ ምን ብለህ ትከሳለህ? ምን ብለህ ከእናቱ ጋር ይነጠለው እንዴ? አሁን መሆን ያለበት አባት እንዴት ልጁን ያግታል? አንቺ ስታስቢ አግቷል እኮ እያልሽ ማውቀው ቦታ ምንም ማውቀው ታሪክ የለም። እናቱ ነኝ ማወቅ አለብኝ። ከልክለሽዋል እኮ አንቺ ከዚህ በፊት ሩታ። እንዴ አንቺ ነገር አይታይሽም እንዴ? አንቺ ላይ ሲደርስ ነው ይሄን ነገር የተሰማሽ ኖ ይሄ ነገር የተሰማሽ አንቺ ላይ ሲደርስ ነው። እንደዚህ ከሆናችሁ ይኸውልሽ ይሄንን አይግረምሽ። አብርሽ ከልጁ ጋር ወደ ውጪ ሊሄድ ነው። እሺ ሲያምራችሁ ይቀራል። እሱ የህልም እንጀራ ታውቃለህ። በህልማችሁ እንደው ስትቃዡ ትኖራላችሁ እንጂ ለአብርሃም ጠይቂው ስትፈልጉ ሲያምራችሁ ይቀራል። ስለዚህ እናትየው ትጨነቅ ታልቅስ ምናምን እንደ አብርሃም ማየት ካለባት ደውላ ስርዓቷን ይዛ ሄዳ ማየት ትችላለች። አንተ አነጋገርህን ስርዓት አለ። በጣም እያበዛው ነው። እሺ በጣም ታግሼካለሁ። ያለ ልክ አፍን እየከፈትክ ነው። ያሟል እንዴ ከግራ ወደ ቀኝ እንዳላዞርልሽ በልጄ ቀልድ አላውቅም። ተይው አንተ ምን አይነት እንዳላከባለለ ጸጉርን ይዤ እዚህ ጋር ስለ ልጇ ተጨንቃ እያወራች ያለች እንዲያው ያደርግ ልክ ነው ምናምን ትላለች። አብርሃም የተሰማው ስሜት እንዲሰማህ ፈልጋለሁ። ማን ለምንድን ነው የሚሰማኝ? ከኔ በላይ እሷን ይሰማታል። ገባህ አይደል? እንዲሰማችሁ ፈልጋለሁ። ብሩክ ስነ ስርዓት ነው። ልጅ አሟል እንዴ? ልክ አይደለም። እሺ ነው እያወራሁ ያለሁት። አሁን ግን እያወራሁ ያለው ስለ ልጄ ነው። በልጄ ጉዳይ መተህ ታግሼክ ነው እያወራሁ ያለሁት። ተይው ገባህ? ተይው በቃ ዛሬ ላይ ያንቺን ሐሳብ ተቀበል። እንግዲህ ምን ብያችሁ ነበር? ሩታ ቪዲዮ ለቃለች ማለት ነው። እንግዲህ አብርሽ ልታገኙ አልቻለችም። እስካሁን እንግዲህ ልጇን ልታገኝ አልቻለችም። እውነት ለመናገር ነገሮቹ ወዴት የመራ እንደሆነ አላውቅም። እውነት ለመናገር ያስጠላል። በቃ የምታረጉ ነገር ያንዳንዱ ነገር ያስጠላል። እውነት ለመናገር ሲጀምር ደግሞ መረጃ አለ፣ ቪዲዮ አለ። ምንም ሰርቆ አይደለም። አብርሽ በገዛ እጅሽ ነው ሰጠሹ። ሶ ተስማምታችሁ ልጃችሁን ማሳደግ ሲገባ እናንተ ግን ሚዲያ ላይ ግግ በቃ እኔ አላቅም። ሩታ ግን ሁሌ ዝም ብለሽ ነው ጉራሽ የምትነፊ እንጂ ምንም ያደረግሽው አንድ ነገር የለም። ምንም ጉራ ብቻ ማለት ነው። ልጃችሁ እውነት አንቺ ጠንካራ እናት ብትሆኚ ልጅሽ ሚዲያ ላይ አታውጭም ነበር። እውነተኛ እናት ብትሆኚ ማለት ነው። እራስሽ ሚዲያ ላይ ተሮሮጭና ጭራሽ ደግሞ ከሀገር ይዞ ሊወጣ ነው አሉ ጋይስ። ሌላ እኮ ድራማ